ፕሬዚዳንት ዶናልድ ትራምፕ ሰዓት አልቆብሻል በሚል ኢራንን አስጠንቅቀዋል። ኢራን ደግሞ እናንተ የተኮሳችሁትን እኛም መልሰን መተኮስ እንችላለን፣ የማንተኩሰውን ነገር ጠይቁን በሚል ሀሳብ ሰጥታለች። ግዙፍ ጦር ህንድ ውቅያኖስ እንግዲህ ኢራን አቅራቢያ መልህቁን ጥሏል። በተለይም የጦር መርከቦች ይህ እጅግ አስቸጋሪ ሆኗል። ከመደራደርና ከመጥፋት ምረጪ በሚል ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው ላይ ኢራንን አስጠንቅቀዋታል። ኢራን ደግሞ እኛም ምላሻችን የምታውቁት ስለሆነ እስራኤልም ሆነች በመካከለኛው ምስራቅ ያለ የአሜሪካ ኃይል ሁሉ ይመታል፣ ይወድማል የሚል ማስጠንቀቂያ ሰጥታለች። ይህን ተከትሎም በቀናት ውስጥ በመካከለኛው ምስራቅ በተለይም በኢራን ላይ ከባድ ጥቃት ሊፈጸም ይችላል። ኢራንም ምላሿ ሁሉንም ያገኘችውን በመተኮስ አደገኛ ሊሆን ይችላል የሚል ሀሳብ እየተጋራ ይገኛል። በርካቶችን የሚያነጋግር ጉዳይ ሆኗል። እነዚህን ሰፋ አድርጌ ነግራችኋለሁ። እንግዲህ ፕሬዚዳንት ዶናልድ ትራምፕ በኒውክሌር ጉዳይ ላይ ኢራን መደራደር ካልቻለች በቅርቡ ወይም ደግሞ በቀናት ከተቻለ እንዳቱን እናረጋታለን፣ እስከ ማጥፋትም እንደርሳለን የሚል ሀሳብ ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ ይህን ቢሉም እና አያቶላ አሊ ሀምኒ ደግሞ እናንተ እነማን ስለሆናችሁ እኛም እርምጃ የመውሰድ መብቱም አቅም ጉልበቱም አለን በሚል ምላሽ እየሰጡ ይገኛል። የዋሽንግተንና የቴህራን ውጥረት ከትላንቱ ዛሬ መልኩን በግልጽ የቀየረበትና በቀላሉ ዓለማችን ልትቆጣጠር ወደማችለው ደረጃ ደርሷል። ግን ይህን ጉዳይ ፕሬዚዳንት ዶናልድ ትራምፕ ያለዝቡት መልካም ነው የሚል ሀሳብም በስፋት እየተጋራ ይገኛል። ፕሬዚዳንት ዶናልድ ትራምፕ ግን ከኢራን አናት ላይ እንደማይወርዱ ወይም ራስ ላይ እንደማይወርዱ በተደጋጋሚ እየተናገሩ ይገኛል። ግን ፕሬዚዳንት ዶናልድ ትራምፕ ይህን ባሉበት አጋጣሚ ከኢራን በኩል የሚወጡ መረጃዎችም እጅጉን ከባድና ውስብስብ፣ እናንተ ምን ስለሆናችሁ እኛን ካጠቃችሁ በኋላ እንደዚሁ እንኳን መጣችሁ ወይም ደግሞ እንኳን መታችሁን ተብሎ ይታለፋል የሚል ሀሳብም እንደዚሁ የተጋራ ይገኛል። በቴህራን አደባባይ በአብዮት አደባባያቸው ከባድ ጥንቃቄ ህዝቡ እንዲያደርግም ተነግሮታል። ያ ማለት ህዝቡ እንግዲህ የአሜሪካ ጥቃት እንደምሰነዝር አንደርስታንዲንጉ እንዲኖረው ተደርገዋል። በእርግጥም ቴህራንና ዋሽንግተን ወደማይቀረው ውጥረት ውስጥ ሊገቡ ይችላሉ። በተለይም ኢራን ይህን ከኒውክሌር ጉዳይ ጋር የተገናኙ ሀሳቦቿን ቶሎ ቀይራ ሰላም የማታመጣ ከሆነ ፕሬዚዳንት ዶናልድ ትራምፕ እርምጃ ሊወስዱ ይችላሉ ተብሏል። ይህ ደግሞ ከኢራን በኩል ምንም አይነት ምላሽ አይሰጠውም ማለት አይደለም። እናንተ ያረጋችሁትን ሁሉ እኛም የማድረግ አቅሙ፣ ወታደራዊ ዝግጅቱ፣ ህዝባዊ ዝግጅቱ አለን የሚል ሀሳብ እየሰጡ ይገኛልና ስለዚህ ከባድ ነው። በአሁኑ ሰዓት መካከለኛው ምስራቅ ከትላንትናው ይልቅ ዛሬ እጅግ ውስብስብ አስፈሪ በሆነ ቅጽበት እንደውም ከሰዓታትም በኋላ ሊሆን ይችላል ከሆኑ ጊዜያት በኋላም ሊሆን ይችላል ከቀናትም ከወራትም ብቻ አስቸጋሪ ለመተርጎም የሚያስቸግር ጥቃት ሊሰነዘር እንደሚችል ይነገራል። ይህን ጥቃት ግን ማን ቀድሞ ይሰነዝረዋል? አሜሪካ ወይስ ኢራን? አነጋጋሪ ነው። ግን ፕሬዚዳንት ዶናልድ ትራምፕ አሁን በትሩዝ ሶሻል ሚዲያቸው የሰጡት ሀሳብም አለ። ከዛም ሲሻገር ደግሞ ወደ መካከለኛው ምስራቅ አራምዳ እየተባለ የሚጠራ ወይም ደግሞ ግዙፍ መርከቦችን የሰበሰበ የጦር ኃይል በከፍተኛ ሁኔታ አንድ ኃይል የሚያንቀሳቅሰው ወይም እነዚህ እንደ ዩኤስኤስ ጀራልድ ፎርድ አይነቶቹ ወይም ዩኤስኤስ አብርሃም ሊንከን አይነቶቹ የጦር መርከቦች ተንቀሳቅሰዋል። እነዚህ ደግሞ መርከቦቹ የተቀመጡበት ቦታ ህንድ ውቅያኖስ ሆኗል። ህንድ ውቅያኖስ ላይ የመሆን ሚስጥር ደግሞ ከዲየጎ ጋርሲያ ጋር ግንኙነት እንዲኖረው የተደረገ ነው። ያ ማለት በቅርብ ርቀት ኢራንን መቆጣጠር ይችላሉ። እነ አያቶላ አሊ ሀምኒ ገቡ፣ እነ ፔዜሽኪያን ወዴት ተንቀሳቀሱ የሚሉትን እንግዲህ የሳተላይት ምስሎችም ለመሰብሰብ ያግዛቸዋል። ከዚህ አንጻር ዝግጅቱ እንዳለ ግልጽ ነው። ወደ መካከለኛው ምስራቅ በዚህ ልክ ተመዋል። ከዛ ውጭ ደግሞ ኢራን ውስጥ ያለው ዝግጅትም ግልጽ ሆኗል። በቴህራን አብዮት አደባባይ ላይ አንድ ጽሁፍ ተጋርቷል። አሜሪካ ጥቃት ማድረሷ ስለማይቀር እኛም ተዘጋጅተን መጠበቅ አለብን በሚል ሀሳብ ተሰጥቷል። 800 የሚሆኑ ትራኮች በተለያዩ የኢራን ክፍሎችም ደግሞ ምግብ ለህዝቡ እያደረሱ ይገኛል። ይህ ማለት ቅድመ ዝግጅት ነው። የሆነ ጉዳይ ቢፈጠር የሆነ አስቸጋሪ ነገር ሊፈጠር ስለሚችል ስለዚህ ህዝቡ መዘጋጀት አለበት እንዳይራብ ወይም ደግሞ እነዚህ ቤዚክ ኔሴሲቲስ የሚባሉትን በማቅረብ ላይ ይገኛሉና እነዚህ ዓለም ላይ በጣም ብዙ ችግሮችን ያመጣሉ ተብሎ የታሰቡ ጉዳዮችንም በተለያየ አቅጣጫ ለማየት ያስገደደ ነው። በባህረ ሰላጤው ሀገራት ፕሬዚዳንት ዶናልድ ትራምፕ ጦራቸውን እያደራጁ እያከማቹ ጉልበት እየፈጠሩ ባሉበት ሰዓት ደግሞ አንድ ጥቃት ይሰነዘራል ወይም ደግሞ ትደራደሪያታለሽ የሚል ሀሳብ ነው የሰጡት ለኢራን። ኢራን ደግሞ በኒውክሌር ጉዳይ ላይ በቀላሉ የምትደራደር ሀገር አይደለችም በአሁኑ ሰዓት። ስለዚህ ይሄኛውን ታሳቢ ያደረገ ጥቃት የማይቀር ጉዳይ እንዳለ ይታሰባል። ይህ በጣም ከባድ ነው። አሜሪካ ኢራን
ላይ ጥቃት ከሰነዘረች ወዲያውኑ እንግዲህ 3000 የሚደርሱ ሚሳይሎች አሏት ክሩዝን ጨምሮ ማለት ነው። ኢራን ወደ እስራኤል ነው ልተኩስ የምትችለው። ከእስራኤልን ባሻገር ወደ ካታር አልዩዴድ የጦር ሰፈር እንደዚሁ ትተኩሳለች። እነዚህ ሚሳይሎች እጅግ አስቸጋሪ ነው። በፈጠነም ደግሞ ኒውክሌርን አብላልታ ልትታጠቅ ትችላለች የሚል ስጋትም አለ። በዛ ላይ እንደነ ቻይናና ሩሲያ ያሉ አገራት አሁንም ከሷ ጋር እንደሚቆሙ በመግለጫ መልክ እያረጋገጡላት ይገኛልና በጣም ከባድ ነው። በቀይ ባህር አካባቢም ሁቲዎች መንቀሳቀስ አይቻልም የሚል ሀሳብ እየሰጡ ይገኛል። ብዙ ሁኔታዎች መልካቸውን እየለወጡ ብዙ ሁኔታዎች አሳሳቢ እየሆኑ መጥተዋል። ካታይብ ሄዝቦላን በኢራቅ ኢራን የምትነካብን ከሆነ ዋጋ እናስከፍላችኋለን በማለት ላይ ይገኛል። የሄዝቦላም ጉዳይ እንደዚሁ አብሮ የሚነሳ ነው። ትንሽ አሁን ወታደራዊ ውዝግቡ ከባድ እንደሆነ ያስቀምጣል። ቀደም ሲል እንግዲህ ተቃዋሚዎችን መጠበቅ አለብኝ በሚል ፕሬዚዳንት ዶናልድ ትራምፕ ሰበብ ፈጥረው ኢራንን ለመምታት ፍላጎት ነበራቸው። ግን የተቃውሞ ጉዳይ በተወሰነ መጠን ሲረጋጋ አሁን በግልጽ እውነታውን አወጡት። ማለት ፍላጎታቸው የነ አያቶላ አሊ ሀመኒ በምንም መንገድ ኒውክሌር መታጠቅ የለባቸውም የሚል አይነት መሆኑን በግልጽ ነው ያወጣው። ስለዚህ የተደበቀው ወጣባቸው ለማለት ያስችላል። በትሩዝ ማለትም በራሳቸው ትሩዝ ሶሻል ሚዲያ ላይ ፕሬዚዳንት ዶናልድ ትራምፕ የኒውክሌር ጦር መሳሪያ የሚባል ነገር እንዳታስቡ፣ ያን ካሰባችሁ ዋጋ ትከፍላላችሁ የሚል ሀሳብ ሰጥተው ነበረ። አሜሪካ ወደ ቬኔዙዌላ ከላከችው ወይም ካንቀሳቀሰችው ኃይል አሁን ወደ መካከለኛው ምስራቅ የላከችው እጅጉን ከባድና ውስብስብ ቴክኖሎጂን ወይም ደግሞ የሶፊስቲኬትድ የሚባሉ አይነት ቴክኖሎጂዎችን የታጠቁ ያነገቡ ናቸውና ምን ያህል አደገኛ እርምጃ ሊወስዱ እንደሚችሉ እንደሚፈልጉ ጠቋሚ ያደርገዋል። በዛ ላይ የኢራንንም ጥንካሬ ሊጠቁም ይችላል። ምክንያቱም ኢራን ከዚህ ቀደም በ12 ቀናቱ ኤር ቱ ኤር ጦርነት ላይ አቅሟን ያሳየችበትን ደረጃና ልክ እናውቃለንና ከዛ አንጻር እንደሆነ በግልጽ ተቀምጧል። የአሜሪካ ጦር ሁሉንም በአንድ ጊዜ የማጥፋት አቅም አለው፣ ለዛውም በፈጠነ ለዛውም በሚፈለገው አይነት ኢላማ የሚል ሀሳብ ነው የሰጡት ፕሬዚዳንት ዶናልድ ትራምፕ። እንግዲህ ከሰኔው ጥቃት እጅጉን የባሰና የተወሳሰበ የሚል ነው ሀሳቡ የመጣው። እንግዲህ የአራምዳ ብርቱ የባህር ኃይል ተንቀሳቅሷል። እንግዲህ ይሄኛው ከባድ ሊሆን ይችላል። የሀገር ውስጡን ጦስ ፕሬዚዳንት ዶናልድ ትራምፕ መቋቋም ባልቻሉበት ጊዜ በዚህኛው ልክ ደግሞ ወደ መካከለኛው ምስራቅ ጦራቸውን ለማንቀሳቀስ መካከለኛው ምስራቅ ያለውን ፖለቲካ ለመበጥበጥ እየሄዱ ነው በሚል በርካቶች የተቿቸው ነው። በተለይም ከኢራን በኩል ያሉት ኃይሎች ይሄኛው በቀላሉ የሚታይም እንዳልሆነ በግልጽ ተቀምጧል። ስለዚህ ምንድነው ያለው ችግር፣ ምንድነው የፖለቲካ አውዱ አረዳዱ የሚለውን ግምት ውስጥ ማስገባትም ያስፈልጋል። ግን ፕሬዚዳንት ዶናልድ ትራምፕ አንዳንድ ሁኔታዎችን አሁን መፍትሄ ሊሰጧቸው ይገባል ተብሎ ይታሰባል። ኢራን በፍጥነት ወደ ድርድር ካልመጣች እንግዲህ ከባድ ጥቃት ይጠበቃታል በሚል ትራምፕ ማስጠንቀቃቸው በግልጽ የሚያሳየው አንዳች ነገር ነው። ፕሬዚዳንት ዶናልድ ትራምፕ አሁንም ከፖለቲካዊ ዝግጅት ወይም ደግሞ እንደዚህ ዲፕሎማቲክ አንዳንድ ችግሮችን ከመፍታት ይልቅ ወታደራዊ እርምጃዎችን ልክ እንደ ቬኔዙዌላ የመውሰድ ፍላጎት እንዳላቸው ጠቋሚ ያደርገዋል። ፕሬዚዳንት ዶናልድ ትራምፕ እንግዲህ ኢራንን እንደ ቬኔዙዌላ አይነት አቋም እያራመዱ ይገኛል። ኢራን እንደ ቬኔዙዌላ ይቻላል ወይ? ከባድ ነው። ምክንያቱም ኢራን ቀደም ሲል እንደነገርኳችሁ በጣም ውስብስብ የሆኑ ሃይፐርሶኒክ ባለስቲክ ሚሳይሎችን የታጠቀች ናት። ደጋፊዎቿም እንደዚሁ በዛ ያሉ ናቸው። ደጋፊዎቿ ግን በሀገር ደረጃ ተመሳሳይ ናቸው። ኦፍኮርስ ልክ እንደ ቬኔዙዌላ ማለት ነው። ሩሲያ ትደግፋታለች ቬኔዙዌላን፣ ሩሲያ በተመሳይ ኢራን ትደግፋለች። ቻይናም ቬኔዙዌላን ትደግፍ ነበረ። በተመሳይ ቻይናም ኢራን ትደግፋለች። ሰሜን ኮሪያም እንደዚሁ ቬኔዙዌላንም ኢራንም በሀገር ደረጃ ተመሳሳይ ነው። ግን በተለያዩ ቀጠናዎች ላይ ባሉ አካባቢዎች በተለያዩ ቀጠናዎች ላይ በሚገኙ ሪጂናል ፓወርስ ወይም ደግሞ አክተርስ በሚባሉት ኢራን የተሻለ አድቫንቴጅ አላት። እነ ካታይብ ሄዝቦላ በኢራቅ በኩል አሉላት። ሊባኖስ ውስጥ ደግሞ እንደነ ሄዝቦላ ያሉት አሉ። ሀማስ አሁን ኦልሞስት እንግዲህ በጣም ችግር ውስጥ ነው እንደምታውቁት። ከዛ ሲሻገር ደግሞ በቀይ ባህር በኩል ሁቲዎች ጉድ ይፈላል እያሉ ነው ሀሳብ እየሰጡ የሚገኙት። አንድም ዝር የሚል ጉዳይ ዝር ማለት አይቻልም በሚል ሁቲ የቀይ ባህርን እንቅስቃሴ የመዝጋት አላማ አለው። ምንም ዝር የሚል አንዳች ነገር የለም። አንዳች ነገር ዝር በቀይ ባህር አንዳች ነገር ዝር አይልም በሚል እንደዚሁ አስቀምጧል ሁቲዎች ማለት ነው። ስለዚህ ምንድነው የሚያሳየው? ምንድነው ውጥረቱ? ምንድነው ችግሩ? የሚሉትን ግንዛቤ ውስጥ ለማስገባት እድል ይፈጥራል። ለዚህ ነው እንግዲህ ፕሬዚዳንት ዶናልድ ትራምፕ በጣም በፈጠነ
ወደ ድርድር ኢራን ካልመጣች ከባድ ጥቃት ሄቪሊ እንመታለን የሚል ሀሳብ እየሰጡ የሚገኙት ኢራን ከአሜሪካ ጋር በአስቸኳይ ስምምነት ላይ ካልደረሰች ይሄ ነው ምርጫዋ የሚል ሀሳብ ነው የሰጡት። እንግዲህ ከዚህ በፊት ከነበረው የከፋ አይነት ጥቃት እንደሚሰነዝሩ ፕሬዚዳንት ዶናልድ ትራምፕ በሶሻል ሚዲያቸው ላይ አጋርተዋል። ማስጠንቀቂያው እንግዲህ ወደ ባህረ ሰላጤው በርካታ ኃይሎችን ካሰማሩ በኋላ ጦራቸውን ካጠናከሩ በኋላ ሚሊተሪ ቤዙን ካጠናከሩ በኋላ እንዲሁም እንደ ዩኤስኤስ አብርሃም ሊንከን አይነቶቹ የጦር መርከቦች ከተንቀሳቀሱ በኋላ እንዳውም ዶክ ካረጉ በኋላ መልህቃቸውን ከጣሉ በኋላ የተፈጠረ ነውና በቀላሉ የሚታይ አይደለም። ብዙ ጉዳዮች በግራም በቀኝ መመልከት ይቻላል። በፍጥነትና አደገኛ በሆነ ሁኔታ እንደዚሁም ደግሞ አስፈላጊ ሲሆን ይሄ ቫዮለንስ በተሞላበት መንገድም መቆጣጠር እንችላለን የሚል ሀሳብ ነው የሰጡት። በቬንዙዌላ ላይ የወሰዱትን እርምጃ ደግሞ በኩራት ነው ያነሱት ፕሬዚዳንት ዶናልድ ትራምፕ። እንግዲህ ኢራን ጊዜው እየሄደባት እንደሆነና የኒውክሌር መርሃ ግብሯን በተመለከተ በፍጥነት ወደ ድርድር ጠረጴዛው መምጣት አለባት፣ እንደዚህም ተስፋ አረጋለሁ፣ ያ የማይሆን ከሆነ ዋጋዋን ታገኛለች የሚል ሀሳብ ነው በግልጽ የሰጡ። ስለዚህ ኢራን እንደ ቬንዙዌላ ከባድ ነው። እንደሚታወቀው ኢራን መመለስ የሚችል አቅምና ጉልበት አላት። የሁቲዎችም ሀሳብ እዚሁ ላይ አብሮ የሚታይ ስለሆነ ነው ወደ ድርድር እንግዲህ መተው ስምምነት እንዲደርሱ እንግዲህ በጣም በተደጋጋሚ ነግሬያቸዋለሁ። አይተልፋደም ያን እያደረጉ አይደለም የሚል ሀሳብ ነው ፕሬዚዳንት ዶናልድ ትራምፕ እየሰጡት። ግን ፕሬዚዳንት ዶናልድ ትራምፕ ኢራን ለመደራደር ዝግጁ ናት ወይም ደግሞ ለመደራደር ተዘጋጅቻለሁ የሚል ሀሳብ ሰጥታ ነበረ የሚል ሀሳብ ሰጥታኛለች የሚል ግምገማ ነበራቸው። ግን ደግሞ ያን እንዳላደረጉ ደግሞ ማሱድ ፔዜሽኪያን ማለት ፕሬዚደንቱ ናቸው ኦፍ ኮርስ። በሌላ በኩል ደግሞ የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ እንደዚህ አይነት ጉዳይ ብለን አናቅም፣ ወደፊትም አንልም የሚል ሀሳብ ነው የሰጡትና ማለትም ለመደራደር ዝግጁ እንዳልሆኑ ነው ያስቀመጡት። ስለዚህ ይሄኛው ጉዳይ መልኩን እየቀየረ እየተወሳሰበ ሌላ አቅጣጫ እንዲኖረው እያደረገ ሁኔታውን ፖለቲካዊ ሊያደርገው እንደሚችል ሲነገር ነበር። አሁን ዲፕሎማቲክሊ እንደዚህ አይነቶች ፈተናዎች እንዲባባሱ እንዲጠናከሩ አድርገዋል። ኢራን ውስጥ እንግዲህ ከተከሰተው ተቃውሞ ጋር በተያያዘ ነበር ሀሳቦች ሲጋሩ የነበረው። ግን አሁን ፕሬዚዳንት ዶናልድ ትራምፕ በተለያዩ ምክንያቶች ሀሳባቸውን እያስቀመጡ ይገኛል። ኢራን እንግዲህ ከአሜሪካ ጋር በተለያዩ አውዶች ውስጥ ያለች ሀገር እንደሆነች ለመገመት አያዳግትም። ግን አንዳንድ ሁኔታዎችን በዚህ ልክ ማየትም ያስፈልጋል ተብሎ ይወሰዳል። ግን ይሄኛው የፖለቲካን ብቻ ሳይሆን አንዳንድ ፈተናዎችን መቋቋም የሚቻልበት አንዳንድ ችግሮችን በተለየ አቅጣጫ ማየት የሚቻልበት እንደሆነ በግልጽ ተቀምጧልና እንደዚህ አይነት ነገሮችን ለመፍትሄ ፕሬዚዳንት ዶናልድ ትራምፕ ካልሰሩባቸው ቀላል እንዳልሆኑ ታሳቢ ማድረግ ያስፈልጋል። ግን የፖለቲካ አውድና ስርዓት ላይ ብቻ ማተኮር ወይም ደግሞ ልክ ያልሆኑ ነገሮችን ማባባስ አያስፈልግም የሚል እምነት ነበራቸው ፕሬዚዳንት ዶናልድ ትራምፕ። አሁን ባለው ሁኔታ ግን እሳቸውም ከሁሉም ብሰው ጉዳዩን የማወሳሰብ አቋም ላይ እንዳሉ በግልጽ ተቀምጧል። ግን ከዚህ በፊትም በእርግጥ ለመለሳለስ የሞክሩት ጉዳዮችን እንትን ለማለት ፈልገው ወይም ደግሞ ለማለዘብ ፈልገው ሳይሆን ኢራንን ለማዘናጋት ነው የሚሉ ሀሳቦች ይጋራሉ። ኢራን ከአሜሪካ ጋር ለመደራደር ጥያቄ አላቀረበችም በሚልም ሰይድ አባስ አራግቺ ሀሳብ ሰጥተዋል። እነዚህ ውጥረቶች እጅግ አስቸጋሪ ነው። ኢራን እንግዲህ ለእስራኤል ሲሰልል ነበር ያለችውን ሰው እንደዚሁ በስቅላት መቅጣቷ በጣም አስቸጋሪ ሆነዋል። የአውሮፓ ሀገራት እንደዚሁም ደግሞ በዚህ በመካከለኛው ምስራቅ ያሉ የአረብ ሀገራት በዚህ ጉዳይ ላይ የተለያዩ ሀሳቦችን ማጋራታቸውን መቀጠላቸውን በቀላሉ የሚታይ አይደለም። ምክንያቱም መካከለኛው ምስራቅ አሁን ትክክለኛ ነውጥ ውስጥ ስለሆነ በኢራን ተቃውሞ ህይወታቸውን ያጡ ሰዎች ቁጥር ከ6000 ልቋል ወይም ደግሞ ከዛ እንደተሻገረ ሰርፓስ እንዳረገ ተነግሯል። ይህን እንግዲህ ምክንያት ለማድረግም እንደሚፈልጉ ፕሬዚዳንት ዶናልድ ትራምፕ በግልጽ ያሳያል። የኢራን ሰብአዊ መብቶች ናቸው እንግዲህ ያስቀመጡት። በእርግጥ መቀመጫቸው በአሜሪካ ነው። ግን ከአሜሪካ መንግስት ጋር አብረው እየሰሩ እንደሆነ ከአሜሪካ መንግስት ጋር እንደዚህ ጎን ለጎን እየሰሩ እንደሆነ ሊጠቁም ይችላል። በጠቅላላው 6126 ሰዎች ህይወታቸውን ማጣታቸው ከ18 ዓመት በታች የሆኑ ደግሞ 86 የሚሆኑ እንደዚሁም ደግሞ 214 የመንግስት የጸጥታ አካላት ወይም አባላትም እንዳሉበት ነው የተነገረውና ይሄን ሰበብ ሊያደርጉ እንደሚችሉ ነው እየተነገረ ያለው። የሟቾች ቁጥር ከዚህም በላይ ሊሆን ይችላል ነው የተባለው። ምክንያቱም ርህራሄ ላይኖር ይችላል በሚሰነዘረው ጥቃት። እንግዲህ ወደ 17000 በሚደርሱ ሰዎች ሞት ላይ ተቋሙ ምርመራ እያካሄደ እንደሚገኝም ይፋ ሆኗል። ይሄ ሁሉ ሰው እንግዲህ በሞተበት አጋጣሚ
ተቃውሞ ያለበት ነውና እሱ ምርመራ ይደረጋል ነው። እንግዲህ ህይወታቸውን ካጡ ሰዎች በተጨማሪ 11,000 ሰዎች ጉዳት የደረሰባቸው ናቸው፣ ኢንጁርድ ሆነዋል። 41,000 የሚሆኑት ደግሞ በመንግስት ኃይሎች ተይዘውና እንግዲህ በስር ላይ እንደሚገኙ ነው ይፋ የሆነው። እነዚህ በቀላሉ የማይታዩ መሆናቸውን ማስገንዘብ ማሳወቅ ያስፈልጋል። ግን ይሄኛው የአሜሪካ ፖለቲካ በቀላሉ መፍትሄ ይመጣለታል ለማለት ያስቸግራል። ምክንያቱም ፕሬዚዳንት ዶናልድ ትራምፕ ከዚህ በፊት ሲያደርጓቸው የነበሩት አንዳንድ እንቅስቃሴዎቻቸው ከባድና እንደዚሁ የመፍትሄ አላቸው ወይስ የላቸውም በሚል ብዙ ሰዎች ይጠይቋቸው የነበሩ ናቸው። አሁን ግን በግልጽም ወደ ውጥረት ሊገቡ ይችላሉ የሚለውን ሀሳብ ያጠነከረ ያበረታ ሊሆን ይችላልና ትንሽ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጉዳዮች ላይ አብረው የመስራት ውጥን እንዳላቸው ሊጠቁም ይችላል። ትራምፕ እንግዲህ በተደጋጋሚ ኢራን ወይ ስምምነት ውስጥ መግባት አለባት፣ የማትገባ ከሆነ እንግዲህ ዋጋዋን እሰጣታለሁ የሚሉ ሀሳቦች እየተጋሩ ይገኛል። በዛ ላይ ደግሞ የኢራኑ ፕሬዚዳንት ማሱድ ፔዜሽኪያንም ሆኑ ሁለንተናዊ መሪው አያቶላህ አሊ ሀመኒ ምንም ይሁን ምን እኛ እጃችን አጣጥፈን አንቀመጥም፣ ለመጣችሁብን ሁሉ ወይም በመጣችሁበት መንገድ ዋጋችሁን እንሰጣለን የሚል ሀሳብ ነው እየሰጡ ያሉት። እንዴት ነው እንግዲህ የሚሰጣጡት? እነሱ ራሳቸው የሚረዱት ይሆናል። ግን እናንተ ሁላችንም አንደርስታንድ ማድረግ ያለብን ግን የዚህ ቀጠና ጉዳይ የመካከለኛው ምስራቅ ብቻ ሆኖ የማይቀር መሆኑን፣ መካከለኛው ምስራቅ ላይ የተፈጠረ አንዳች ጣጣ ጦሱ ወይም ደግሞ ሊፈጥር የሚችለው ጫጫታ እዚሁ ሚድልስት ላይ ብቻ የሚቀር እንዳልሆነ መረዳት ያስፈልጋል። ይሄ ትንሽ ይሻገራል። ሁሉም ነገር አስቸጋሪ ነው። በዛ ላይ ደግሞ የአሜሪካ መንግስት አሁን ነውጥ ውስጥ ነው። ነውጥ ውስጥ የሆነበት ምክንያት ምንድን ነው? የሀገር ውስጥም ፖለቲካ ማስታገስ ያቅተው ፕሬዚዳንት ዶናልድ ትራምፕ ወደ ውጩ እያመሩ ነው፣ ወይም ደግሞ ይሄ ተቃውሞ ትንሽ በርትቶባቸዋል። ፕሬዚዳንት ዶናልድ ትራምፕ በዚህ በሚኒያፖሊስ ሚኒሶታ ግዛት ላይ የሆነ ባለው እና ይሄን ተከትሎም ደግሞ ኢልሃን ኡመር ባንድ እንግዲህ ስሙን በደንብ አንዴም እንዲሆነ ሰሙ ነው ወይም ስሙ ያልተጠቀሰ ሰው ኦፍ ኮርስ ሪፐብሊካን ነው ሊሆን የሚችለው በሱ አማካኝነት አንድ ጥቃት ተሰንዝሮ ነበረ። ኢልሃን ኡመር ላይ የተሰነዘረ ጥቃት እንደምታስታውሱት አለ። እሷ ምንም ባትሆንም ግን ደግሞ የአሜሪካ ዴሞክራሲ የት ነው ያለው የሚል ጥያቄ ሊያስነሳ በሚችልበት አጋጣሚ የተፈጠረውን ታስታውሳላችሁና እሱን ነው ፕሬዚዳንት ዶናልድ ትራምፕ ምንም ሜንሽን ሳያደርጉ አሁንም ወደ ኢራን ትኩረታቸው እንደሆነ ያስቀመጡትና እንደዚህ አይነት ችግሮችንና ጉዳዮችን ለመፍትሄ ማስቀመጥ ያስፈልጋል። ወይም ደግሞ ምንድነው የሆነ ያለው ምንድነው የተፈጠረው አስጨናቂው ጉዳይ ምንድነው በዓለም ፖለቲካና አውድ ላይ ወይም ደግሞ ችግሮችን ከዚህም ከግራም ከቀኝም ከማየት አንጻር ምን ሊፈጥር ይችላል የሚለውን ማየትም ያስፈልጋልና አንዳንድ ሁኔታዎች ትንሽ የፖለቲካ መግባባትን የማይፈጠር ሊሆን ይችላል። ወይም ደግሞ አብረው ሲሰሩ የነበሩ ሰዎች አብረው ሲሰሩ የነበሩ ኃይሎች እንደነ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ራሳቸው ፕሬዚዳንት ዶናልድ ትራምፕ ያሉ ኃይሎች አሁንም መካከለኛው ምስራቅ ላይ አንዳች ነገር ሊፈጥሩ እንደሚችሉ ይጠቁማል እና ኢራን ሙሉ ዝግጅት እንዳላትም በተደጋጋሚ ተናግራለች። አሁን ህዝቧን እያነቃች ነው። በሀገር ውስጥ ያለው ምግብ ማከማቸት፣ አንዳንድ ስራዎችን መስራት እንደዚህ አይነት ሁኔታዎች አሉና ይሄ እስከምን ያራምዳል የምንመለከተው ቢሆንም ግን እሷም ዝግጅቱ እንዳላት በግልጽ ለማሳየት ነው እና ከዚህ በፊትም ደግሞ በ12 ቀናቱ ጦርነት በሁለቱም በኩል መፈታተሹ አለ። ተፈታትሸዋል። የተፈታተሹበት እንግዲህ እንደምታስታውሱት በ12 ቀናቱ ጦርነት ኢራን ካታር አልዩዴድ የአሜሪካን የጦር ቤዝ መታለች፣ እስራኤል ውስጥ መታለች። በዛ ላይ ደግሞ እስራኤልም ክፉኛ እንደመታቻት ይታወሳል ኢራንን። አሜሪካም ደግሞ እንደዚህ እነዛ ቢቱ ቦምብ ጣዮችን ተጠቅማ ክፉኛ እንደመታቻት ይታወቃል። አት ዘ ሴም ታይም ደግሞ ኢራንም ከባድ የሚባል ከባድ ነው እንጂ ኦፍ ኮርስ ጥቃት በኢራን ላይ በእስራኤል ላይ አድርሳለችና እነዚህ ሁሉ አንድ ላይ ሲታዩ ሲዳመሩ ብዙ ጥያቄዎች የሚነሱበት ብዙ አኪዶች በተለያየ አቅጣጫ የሚታይበት ነውና አንዳንዶቹ በሀሳብ ደረጃም ቢሆን የተለየ መልክ ሊሰጣቸው የሚገባ አይደሉም ተብሎ ሊታሰብ አይችልም። በዛ ላይ አሜሪካ ትልቅ ጦር ነው ያላት መካከለኛው ምስራቅ ላይ እንደምታስታውሱት ማዕከላዊ እዝ የሚባል አለ ሴንትኮም መካከለኛው ምስራቅን፣ ሰሜን አፍሪካን እንደዚሁም ደግሞ የኤዥያን ደቡብ ምስራቅ ኤዥያና የማዕከላዊ ኤዥያን የሚያጠቃልል ነው። በጠቅላላው 21 ሀገራትን የሚቆጣጠር ራሷን ኢራንን፣ እስራኤልን፣ እንደዚሁም ግብፅን፣ ኢራቅን፣ ሳውዲን፣ ካታርን፣ ኦማን ሁሉም መካከለኛው ምስራቅ ያሉ ሀገራትን እስከ ግብፅ ሰሜን አፍሪካ ድረስ አካሎ መቆጣጠር የሚችል ኃይል አላትና ይህ ኃይል በጣም ግዙፍ ነው። አሁን እያንቀሳቀሰ ያለው
ጦር ቀላል የሚባል አይደለምና መሰረታቸውን 8 የሚሆኑት በነገራችን ላይ ቋሚ ቤዝ አላት አሜሪካ እዛ ላይ። እንዲህ አይነት ነገሮችን ስንመለከት በቀላሉ እነዚህ ሁለት ኃይላት ጦርነት ውስጥ ከገቡ ይማማራሉ ብሎ ማሰብ የዋህነት ነውና አንዳንድ ሰዎች እንደሚያስቀምጡትም ቀላል ትርጓሜ ሊሰጠው የሚገባ አይደለም። ውስብስብና አስቸጋሪ ነው። ግን ዓለማችን እንግዲህ መፍትሄ እንደው ታገኛለች ተብሎ ይታሰባል። ራሳቸው ፕሬዚዳንት ዶናልድ ትራምፕም ሊመጣ የሚችለውን ቀውስ ከመስጋት አንጻር ሊያለዝቡት ይችላሉ የሚል ተስፋም አለ። ግን የማለዘብ ፍላጎት ከሌላቸው ደግሞ ዓለም መሸከም የማትችለውን ነውጥ እንግዲህ ታስተናግድ ትችላለች ተብሎ ይታሰባል። ግን በጣም በርካታ ሰዎች ተስፋ የሚያደርጉት ዲፕሎማሲያዊ አካሄዶች፣ ዲፕሎማሲያዊ መንገዶች መፍትሄ ያመጣሉ ብሎ ነው። አንዳንድ ሁኔታዎችን ግን መመልከት ደግሞ ሌላ ውጥረት ያለው ይሆናል። ብዙ ሰዎች ተስፋ አላቸው። ፖለቲካው እንግዲህ በዚህ ልክ የሚታይ ሆኖ ተመዝግቧል። ተመልካቾቻችን የተለያየ ጥያቄ ካላችሁ ማንሳት ትችላላችሁ። አመሰግናለሁ።